የዓለም ኢኮኖሚ መልኩን ቀይሯል። ከዚህ በፊት የዓለም ኢኮኖሚ የሚመራው ዩኤስ ዩሮ በሚባሉ ሀገራት ነው። ምዕራብ አውሮፓና አሜሪካኖች ናቸው የዓለምን ኢኮኖሚ የሚመሩት። አሁን ይህንን ፓወር ሼር የሚያደርግ ኃይል ተፈጥሯል። ብሪክ የሚባል ብራዚል፣ ሩሲያ፣ ህንድና ቻይና። እነዚህ ሀገራት የዓለም መሬት ስፋት 25%ን ይዘውታል። 1/4 የህዝብ ብዛታቸው ደግሞ 40% ነው። ከዓለም ህዝብ ኦልሞስት ግማሽ ናቸው አራቱ ሀገራት። ከዚህ ባሻገር አመታዊ የኢኮኖሚ እድገት ምጣኔያቸው በአማካይ ሲታይ ላለፉት ከ20 ዓመታት በላይ ላለፉት 30 ዓመታት ቻይና 9.8%፣ ህንድ 5.8%፣ ብራዚል 2.4%፣ ሩሲያ 5.8% እያደጉ መጥተዋል። በጣም የደለበ በቀላሉ የማይናድ ኢኮኖሚ ገንብተዋል። እነሱ በገነቡት ልክ ሀያላኖች ደግሞ የሚንኮታ በፊገር ለማየት እያንዳንዱን የብሪክ ሜምበርስ በስፋት ስናይ ቻይና ከዓለም 3ኛ ናት፣ ህንድ 7ኛ፣ ሩሲያ 1ኛ፣ ብራዚል 5ኛ ናት። የህዝብ ብዛት ቻይና 1ኛ ናት፣ ህንድ 2ኛ፣ ሩሲያ 9ኛ፣ ብራዚል 5ኛ። የሰው ኃይል መስራት የሚችል የሰው ኃይል ስቲል ቻይና 1ኛ ናት፣ ህንድ 2ኛ፣ ሩሲያ 6ኛ፣ ብራዚል 5ኛ ናት። ጂዲፒ ኖሚናሊ ሲታይ 3ኛ ናት ቻይና፣ ህንድ 11ኛ ናት፣ ሩሲያ 12ኛ ናት፣ ብራዚል 8ኛ ናት። በኢኮኖሚክስ ጂዲፒን እንዳለ ወስዶ የአንድን ሀገር እድገት መናገር የማይቻልበት ደረጃ ተደርሷል። አሁን ቢኮዝ ጥቂት ሀብታሞች የብዙን ደሃ ሬሾ ስለሚያነሱ ጂዲፒ የሚለካው በፐርቼዝ ፓወር ፓሪቲ ነው። ቻይና በጂዲፒ 3ኛ ትባል እንጂ ጂዲፒዋ የፐርቼዝ ፓወር ፓሪቲው 2ኛ ነው። ህንድ 4ኛ ናት፣ ሩሲያ 7ኛ ናት፣ ብራዚል 9ኛ ናት። የውጭ ምንዛሪ ክምችት ቻይና 1ኛ ናት፣ ህንድ 5ኛ ናት፣ ሩሲያ 3ኛ ናት፣ ብራዚል 7ኛ። ከቅርብ ጊዜ ወዲህ በዓለም ካሉ የስብስብ ኃይሎች መካከል በህዝብ ብዛት፣ በኢኮኖሚ አቅሙ፣ በመደመጥ አቅሙ እያደገ የመጣ ግሩፕ ነው። ይህ ግሩፕ እያደገ ከመጣ በኋላ ከ40 የማያንሱ ሀገራት ብሪክስን ለመቀላቀል ፍላጎት አሳይተዋል። ከነዚህ ውስጥ 6 ሀገራት በአሁኑ መመዘኛ አሟልተው የብሪክስ አባል መሆን ችለዋል። ይህ ለኢትዮጵያና ለኢትዮጵያ ህዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማቲክ ድል ነው። አንደኛ ኢትዮጵያ ስትመረጥ ታሪኳ፣ የህዝብ ብዛቷ በተለይ አሁን በዓለም ላይ ከፍተኛ እድገት እያመጡ ካሉ ሀገራት ጥቂት ሀገራት መካከል አንዷ መሆኗ በእነዚህ ሀገራት ስለታመነበት ነው። ኢትዮጵያ ውስጥ ያለው የግሪን ሌጋሲ፣ ግሪን ኢነርጂ፣ በአግሪካልቸር ራስን ለመቻል እየተደረገ ያለው ጥረት እንዲሁም አጠቃላይ ጂዲፒ እድገት በዓለም ላይ በቁጥር ከሚጠቀሱ ከፍተኛ እድገት ካመጡ ሀገራት አንዷ በመሆናችን ኢትዮጵያ የመደመጥ አቅሟ እያደገ በመምጣቱ ኢትዮጵያን ማስገባት የሳውዝ ሳውዝ ኮኦፕሬሽኑን እውን ያደርገዋል። የሳውዝ ሳውዝ ኮኦፕሬሽኑ ኢትዮጵያ በሌለችበት ሙሉ አይሆንም በሚል አብዛኛው ባላቸው የጂዲፒ አቅም ከፍ ያሉ ሀገራት የተወሰዱ ቢሆንም ኢትዮጵያ ባላት ፕሮስፔክት ባላት የእድገት ተስፋና አጠቃላይ ሂደት ለመመረጥ በቅታለች። ብዙዎች ለመካተት የሚፈልጉበት መድረክ ነው። በብዙ ትግል በብዙ